አባቱ ሰውዬ አይሰማም እንዴ? ጀለስ አይሰማም እንዴ? ሄሎ እኔ የምልህ ሰውዬ ወንድም ይሄ ሰውዬ በጆሮ ነው እንደሚኮርታኩተው ዘራፍ ከማን ችሎቶ በልጠቶ ነው በጉልበቱ ላይ እንኳን በላይ አንድ ብቻውን ሹን የፈጀ ኧረ ማን ነው? ኧረ የደኑ በሬ ካልቀሰቀሱት አይወጣም አውሬ አካለ ቀጭን እግሮ ጠቃ የጠላት ድንበር አርፎ የሚወቃ ማነሽ አንቺ ብቻሽን እንዲመታስጨንቂ እባክሽ የደኑ በሬ ካልቀሰቀሱት አይወጣም አውሬ አካለ ቀጭን እግሮ ጠቃ የጠላት ድንበር አርፎ የሚወቃ የሚረጋግጥ ሰው እንደ ጭቃ ከየብርቱ አንድ ለነካው አንድ ለናቱ ኧረ በቃ ኦሃ ያጨበጨሹ ደስ ተሰኝተሽ ድገም ማለት አይደለም እንዴ? ቢስ አጀን እንደሚሉት ቁልፉን ወሩርልኝ። ምንድን ነው የምትሰው አንቺ? እንዴ ያማታ እንዴ ልጅቱ እንዴት ያለችው ልጅ ወደ ስራ ነው አንተ? ኦሃ አንቺ ሰው ደርሶ ጥልጥል ተደርጎ እንደ ቁልፍ አንተ አይባልም። እሺ አንተ ምን አለበት አንዴ ብትቸገርልኝ? አንቺ ቆይ አንተ ሳትይ ሰው ማስቸገራት ሲም እንዴ? የታውቃለሁ። አሁን ቁልፉን አቀብለኝ። ቆይ ግን ቀስቀስ እንኳን ማትዩ አንቺ ተመሬት ጋር ተጣብቀሻል እንዴ? መተሽ ራስሽን ማትወስጂው? አው ጫማዬ ተቀርቅሮብኝ ነው። ከቻልክ እርዳኝ። ቁልፉን ወሩረው እንጂ አቀብለኝ። አሃ አሬ እንዴ ባልተ ተመደብ እርዳኝ አይቀርም። ያው ቁልፍሽን ያው ወይ ተረፍሽ። እስቲ እናት ምንድን ተላለቅን ሆነሽ ተላለቅን። ማን ነው? ምንድን ነው? እንዴት ነው? ኧረ ወይኔ አለች እሷ አበቃለ እንዴ አንቺ ሞት እኮ ማለት ነው እንዴ? ኧረ ሰው ሆነችብኝ። ተላለቅን ጎበዝ። ሬሷ አንተ እናግዛት እንጂ ና እንዴ ወዴት ነው የምንወስድ? ያንተ ሩጫ ለዚህ ቀን ያልጠቀመው ይችላል መቼ ሊጠቅም ነው? እና ታዲያ ምን ያርግ? ምን ይዘራት እንግባ አንተ ዝም ብለህ አዎ ሄልፕ ኧረ ሄልፕ አንዴ ወይኔ እኔ ልዘርጋ ከፈርጋት ና ታለኝ ያዝ ኧረ ጉድ ሄልፕ ወዝ እኮ ነው ይዘን የምንገባው። አንተ ሰው ግድ የለም እንደሚሆን እናደርጋታለን። ግድ የለም የነገዎቹ እንቁዎች የሕፃናትና ታዳጊ ልጆች የትወና ውድድር በኢቲቪ የልጆች ዓለምና በኢቲቪ መዝናኛ። እኔ ሚሊዮን ብርሃኔ ነኝ። ፕሮግራሙ ደግሞ የነገዎቹ እንቁዎች የተሰኘው አዝናኝ ፕሮግራማችን ነው። በዚህንም እኮ እዚህ ሰርጋብቶ መንገል ሲያረጉት ነው ጥሩ። እኔ እኮ ማለት ነው ብታይ በአንድ ቀን ምኞቴን መቀየር ሰው ነበር። ሕፃናት ልጆችና ታዳጊዎች ለጆሮ ከሚጥምና ልብን ደስ ከሚያሰኝ ቃለ መጠይቆቻቸው ጋር የትወና አቅማቸውን ያሳዩበት ልዩ አዝናኝና አስተማሪ የነገዎቹ እንቁዎች ፕሮግራም ዘወትር እሁድ ከ8 ሰዓት ተኩል እስከ 9 ሰዓት ተኩል በኢቲቪ የልጆች ዓለም ፕሮግራም እንዲሁም ዘወትር ቅዳሜ ከጧቱ 2 ሰዓት እስከ ጧቱ 3 ሰዓት በኢቲቪ መዝናኛ በተጨማሪ በድጋሚ ማክሰኞና ሐሙስ ይቀርባል። እንዲሁም በቤቶች የዩቲዩብ ቻናል ይጠብቁ። ወላጆች ከልጆቻችሁ ጋር በኢቲቪ ደስ የሚል ጊዜ ያሳልፉ። ወተተለው ማታታን ሽማክራት ግን አሳማ ብላ ባዱላ ምሳማሷ እኛ ተራችንን የጠበቅን ለምንድን ነው? ለሚሞት ሰው ምን ያለቅሰው? ያው ፈጣሪ የሚወደውንና የሚፈልገውን ሰው ነው ይወስዳል። የኛ የሚለው ቃል ካፋችን ላይ ጠፍቶ ራስ ወዳድነት የኔነት ጎልብቶ እንዳልተጎራረስን እየተነካከስን እርስ በርሳችን እየተካሰስን የጥላቻ ቃላት የምንወራወረው ማን ይላው ብለን ነው፣ ማንን ደስ እንዲለው። የነገዎቹ እንቁዎች ይህንን ውድድር በዳኝነት የሚመሩት እርስዎ ኖትና ፕሮግራሙ ከመጀመሪያው እንዳያመልጦት እጆቹን ከሪሞቱ ላይ አይኖን ከኢቲቪ ላይ እንዳይነቅሉ ቅድሚያ ለሥነ ምግባር እየሰጠን የነገዎቹ ሀገር ተረካቢ ሕፃናትን ሙያዊ ክህሎት ለማሳደግ አበክረን እንሰራለን። ጥላሁን ጉግሳ የማስታወቂያና የኪነ ጥበባት ፕሮሞሽን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የቀረበ አይከ ዘሩ ሞላ ኃይሌ ቤት ለረፍት ብላ መተሰር ቤት ገብታ በበስበስ ነው። ሰማለህ? ሴት ልጅ እኮ እናት ናት፣ እህት ናት፣ ሚስት ናት። እሺ አሁን እቺ ምን ነው እኔን ወልዳ የምታደርስ የሚመስለው? አሁን እናቴ አይደለችም። ደግሞ እህቴም ደግሞ አበጀና የእሷ እናት ወተና ወጥ ተገናኝተው ሚስቴ ደግሞ አይደለችም። ባረገው እንጂ አሁን ቀጥ ብለህ ሄደህ እጅን ስጥ። እሺ
እኔ ከደከን ማንችሎት በበልጠት ሆነ በጉልበት ሁሌም ኮድ በላይ አወጀነኝ እጅም ሰጠው ምን ይላል ሰውዬ? ከፈለክ እግርህን ስጣኛ ምን አገባን? ምን ትላለች እቺ? በሽመሌና ባለ ነገር ሁሉ ፋለማለሁ እንጂ እጄንም እግሬንም አልሰጥም። ነው አይ ጥሩ ናት። ትንባሿ ለእጅ አሰጥ ስፔሻሊስት ዶክተር ቢቸግር ዘረጦ ይሄንን እርጫት ማፈስበት ይው ያስ እስቲ ደግሞ ገለል ልበሉላት። ምን ጉድ ነው እንዴ? አየር ታገኝ ቅርጫ ወሳጅ ነው የምትመስሉት እኮ በአጠቃላይ። አዎ ዳይ በተንተን ልበሉ። ይኸው እኔም ክብሪት ይዤ መጥቻለሁ። እጆሮ ዛባክሽ ዘጅ ክብሪት ትላለች እንዴ? ፍሬን ተነበላሶ ክብሪት ታመጫለሽ። አሁን እቺ ልጅ ምን ዋናው አጫሽ የሚመስለው ምን ላል አንተ ፈዛዛ ይሄንን እርጫት ልጠባት እርጫት እንዴ ጭራሽ ደንግጣ በዛ ጭልጥ ትበል እንዴ? እሺ ቆይ ግን ጋይስ ማናት? እቺ ለመሰለሽ ቆንጆ ሴት ተረስ ቆንጆ ነካ ያየሁት አሁን የጀመርኩት ነገር የለም እኮ ምን ልበልታ እንጃ አላውቅም። እንግዲህ ምን ያርግ? አይን አይቶ ልብ ይፈርዳል ነው የሚባለው። መቀናቱ እኮ ነው። ተይ እንጂ ሳሪና፣ የዚች ልጅ ቁንጅና ለማድነቅ በፍርዱ ከፍርድ ቤት መጥሪያ ይዞ መምጣት አለበት። ማፊ ዝም በይ። የባሌን ባህሪ የማውቀው እኔ ነኝ። እስቲ አሁን ያልከውን ድገማት። ምን አስደገመኝ ሳሪዬ? ምን አስደገመኝ እንዴ? እንዲህ ነጠፍ ካለችው ከሷ አይልቅ እዚህ የቆምሽው ቆንጆዋ ሚስት እያለሽ ምን አስደገመኝ? ትሰማኛለህ? በዚህ ቀልድ አላውቅም። እሺ ትሰሙኛላችሁ? እቺ ልጅ ሰፈር ነበረች እንዴ? አይቻት አላውቅም። ብታያት ምን ልትሆን ነበር? ኧረ እባካችሁ እንደው መጨቃጨቃችሁን ተውና እንደው የሆነ መላበሉ ምን ይላል? የወደቀ ነገር ሁሉ አይነሳም ብዬ ሰጥተን የነገርኩ ሂጂ ዝርፍጥን መች ወርቅ አገኘኋት እኔ እና ዘንባ ነው። አይ በቅላ ምን ትላለች? እኔ ራሴ ነኝ የጣልኳት። አንተ ልጅ ሃንግ ጀመርክ እንዴ? እዛ መሰራበት ቦታ ነው እንዲያሰለጠኑ። ስማ ቢሌና ጭሌ ይሄን ጉድን ቢሰሙ ማለት ነው ማን ነው በስራችን የገባው ብለው ማጅራትን ነበር። ወደ እኮ ነው የገጠመን። ምንድን ነው? ሲት ነቃች። ምን ሆኜ ነው ትያለሽ እንዴ? ይሄ ነው የማይረባ እንዴ? በማይገባ በማንረዳው ፓስወርድ ቆለፈሽ። ለዛ እኮ ነው ጸጥ ያልሽው። ሌባ ነህ እንዴ? እኔ ቲፕ ኖ እኔ የአምባሲ ሴኩሪቲ ነኝ። ነፍሴን አስቶኝ ሴኩሪቲ ነኝ ይለኛል እንዴ? ደግሞ ምን አድርጋችሁኝ ነው? እኔ ነኝ ያደረኩሽ። ምንድነው ያደረከኝ አንተ? አንጠልጥለሽ አንተ ስትኝ ቆለፉሽና ክሎዝ አረኩሽ። ማመን አልችልም። ግድ የለሽም ብታምኚ ነው የሚሻልሽ። እኔው ራሴ ነኝ በቁልፍሽ ግንባርሽን ብዬ መስቀልሽን ብዬ ቆለፍኩሽ። ለጥቆ ደግሞ ቤተሰቡን ሰበሰብና ስንት ነገር አውጥተን አውርደን ተማክረን በስንት ትዕግስት ጠብቀን ከፈትኩሽ። ወያከ ታዲያ ለምንድን ነው ይሄ ሁሉ አይን እኔ ላይ የሰፈረው? ተከብቤያለሁ ማለት ነው። የለም ሳታውቂ ስብሰባ ጠርተሽን ነው አይደል? ምን ልበላት እንዴ? ስልኬ የለም። ስልኬስ ምን ትላለች? እጅና እግርሽን ብቻ ነው ይዘንሽ የገባ ነው። ምንሽም አልተነካም። እሺ መኪናዬስ? ተሰርቄ እንዳይሆን ብቻ። አንቺ ይሄንን ሁሉ ንብረት ይዘሽ የምትዞሪው ቤት እየቀየርሽ ነው እንዴ? አቤት አሳርህ ብዛቱ። ከአንተ መኪናዬን እፈልጋለሁ። ኦራ የምን መኪና? እኔ መሬት ላይ ተተክለሽ ነው ያገኘሁሽ። በቁልፍሽ ግንባርሽን አልኩሽ፣ ተዘረሽ። አበቃ እኮ ፉል ካር ከኔ ትሰማኛለህ? ሄዱ አንተ እዚህ ውስጥ የለህበትም። እጅህ እንዳታስገባ አንተ ነው። እቺ ልጅ ምን አይነት መኪና እንደጠፋባት ውሃ እየረጨህም ገላዋን እያጠብክ የምታደርገውን እያደረግክ አናዛት። መልካም ቀን ወይ እሷ እያናዘዘችም እኔ ልጆቼን ላሳድግበት የልጆቼ እናትን ኧረ አንተ ብቻህን ምን ነው? እኔም የወንድሜ ልጅ እያጫወትኩ ላሳድግበት እንዴ? እሱ ብቻ ምን እንዳለበት ተየደ ነው። አዎ አንተን ነው። እነጋሽ ሳይመጡ ይችልሽ ካገኘበት መልሰሽ በል እንግዲህ ፈጣሪ እርዳ። ትሰማኛለህ? አዎ እየሰማሽ ነው። እሰማሻለሁ፣ ግጥም አድርጌ እሰማሻለሁ። መኪናዬ አንድ ነገር ትሆንና ከአንተ ራስ ላይ አልወርድም። አይ እንግዲህ ምን ነው በዛ እንዴ? ፊቱኑ ማን ከራስ ላይ ሲያወጣሽ ነው? ምን ይመስላል? የወንድ ቆንጆ። እመነኝ፣ እከሳለሁ። ክሰኝ፣ መጥሪያ አውጪልኝ። አያይዘኛ ነኝ። ያዝ
ጓንት አድርገህ ነበር እንደውም እሺ ቀጥል። ግቢ እንውሰዳት አለኝ። አንተን ደግሞ ግቢ ዶልናት ደህና አድርገህ ነው የጨበጥካት። እንደውም ቤት ደግሞ ይሻላል ሲለኝ መልሰን ደግሞ ጎትተን አንተን ቤት አስገባናት። ና ፈጽሞ ልክ አልሰራህም። ጉዳይ በህግ ዓይን ሲታይ ከባድ ይመስለኛል። ምን ይመስለኛል? ከባድ ነው እንጂ። እናንተ ሰዎች ምንድነው ልቤን አሸበራችሁት? የሰራው ስራ ያሸብርህ እንጂ እኛ ምን ብለን ነው የምናሸብርህ? መቼም በእጅ ነካክተሃታል አይደል? በጣም አድርጌ በቃ አለቀ። ምኑ ነው የሚያልቀው? አሻራህን ልጅቱ ላይ አሳርፈሃል እኮ። አይ ወብርዱ እንደው ልጅቱን እኮ የህዳሴ ግድብ አስመሰልካት። የምሩን እኮ ነው። ሰውነቷ ላይ እጅህ ማረፍ አልነበረበትም። እንኳንም አረፈ እንጂ እንኳንም ነካዋት እንጂ እንኳንም ዳሰስኳት እንጂ ምን ነው እንደው 3-4 የወድቃ በደገፍኳት። አየት የሰውነት ለስላሴ እናንተ እንጀራ ያሻክር የለም እንዴ? ልጅቷ አንድ ነገር ብትሆንና አሻራ እሷ ላይ ከተገኘ ና ክለብ የለህም አይደል? በቃ ከዚህ በኋላ ለማረሚያ ቤት ነው የምትሮጠው። አድርጎት ነው የኔ ጌታ። ይሄ ልጅ እንደ ቀበሌያችን የስብሰባ አጀንዳ ምንም የሀሳብ ለውጥ አይታይበትም ማለት ነው። ትሰማኛለህ? ልጅቷ ከሞተች ወይም አንድ ነገር ብትሆን ወይኔ ቤት ነው የምትወረወረው። በጉድ ወጣው። ምን ይሻለኛል? ወይ ጅል የሰው ጅል ተጃጅል ወጫጫልኝ አይደለም እንዴ? እሺ አሁን ታዲያ ምን ይሻለኛል? ምን ይዋጠኝ? ተግተህ በርትተህ መጸለይ ነው። አንተ ታውቃለህ። አውጣኝ፣ በማውጫ አውጣኝ፣ በሜንጦ ነው ጉትት አድርግና አውጣኝ። አንተ ታውቃለህ። አውጣኝ፣ ጉትት አድርግና ከዚህ ማት አውጣኝ፣ አውጣኝ። የነገዎቹ እንቁዎች የሕፃናትና ታዳጊ ልጆች የትወና ውድድር በኢቲቪ የልጆች ዓለምና በኢቲቪ መዝናኛ። እኔ ሚሊዮን ብርሃኔ ነኝ። ፕሮግራሙ ደግሞ የነገዎቹ እንቁዎች የተሰኘው አዝናኝ ፕሮግራማችን ነው። በጀንም እኮ እዚህ ሰርጋብቶ መንገል ሲያረጉት ነው ጥሩ። እኔ እኮ ማለት ነው ብታይ በአንድ ቀን ምኞቴን ለመቀየር ሰው ነበር። ሕፃናት ልጆችና ታዳጊዎች ለጆሮ ከሚጥምና ልብን ደስ ከሚያሰኝ ቃለ መጠይቆቻቸው ጋር የትወና አቅማቸውን ያሳዩበት ልዩ አዝናኝና አስተማሪ የነገዎቹ እንቁዎች ፕሮግራም ዘወትር እሁድ ከ8 ሰዓት ተኩል እስከ 9 ሰዓት ተኩል በኢቲቪ የልጆች ዓለም ፕሮግራም እንዲሁም ዘወትር ቅዳሜ ከጠዋቱ 2 ሰዓት እስከ ጠዋቱ 3 ሰዓት በኢቲቪ መዝናኛ። በተጨማሪ በድጋሚ ማክሰኞና ሐሙስ ይቀርባል። እንዲሁም በቤቶች የዩቲዩብ ቻናል ይጠብቁ። ወላጆች ከልጆቻችሁ ጋር በኢቲቪ ደስ የሚል ጊዜ አሳልፉ። ወተተለው ማታታን ሽማግራት ግን አሳማ ብላ ባዱላ ምሳማሷ። እኛ ተራችንን የጠበቅን ለምንድን ነው ለሚሞት ሰው ምን ያለቅሰው? ያው ፈጣሪ የሚወደውንና የሚፈልገውን ሰው ነው ይወስዳል። የኛ የሚለው ቃል ካፋችን ላይ ጠፍቶ ራስ ወዳድነት የኔነት ጎልብቶ እንዳልተጎራረስን እየተነካከስን እርስ በርሳችን እየተካሰስን የጥላቻ ቃላት የምንወራወረው ማን ይላው ብለን ነው፣ ማንን ደስ እንዲለው። የነገዎቹ እንቁዎች ይህንን ውድድር በዳኝነት የሚመሩት እርሶ ኖትና ፕሮግራሙ ከመጀመሪያው እንዳያመልጦት እጆቹን ከሪሞቱ ላይ አይኖን ከኢቲቪ ላይ እንዳይነቅሉ ቅድሚያ ለሥነ ምግባር እየሰጠን የነገዎቹ ሀገር ተረካቢ ሕፃናትን ሙያዊ ክህሎት ለማሳደግ አበክረን እንሰራለን። ጥላሁን ጉግሳ የማስታወቂያና የኪነ ጥበባት ፕሮሞሽን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የቀረበ። ማነሽ? የኔ እህት ሐመልማል እባላለሁ። ተረፍሽ? አዎ እንደው ፈጣሪ እኮ ነው እጁን ያነጠፈልሽ። እንዳወዳደቅሽማ በስመ አብ። እኔ የምልሽ ግን እንደው ስምሽ እንዴት አስታወሽ? የዓይን አምላክ እኮ ነው ያወጣሽ። በቁልፍ እኮ ነው ግንባሬን የከፈለኝ። የደረሰብሽን ድብደባና እንግልት እኔና ባለቤቴ ተመልክተናል። በጽኑም እናወግዘዋለን። ድርጊቱ በቀጠና ውስጥ የተከናወነ ስለሆነ ይመለከተኛል። አትፍሪሽ፣ ምስክር ሆንሻለሁ። ጥብቅናውም ቢሆን ወይ ነው። የምን ጥብቅና? በፍርዱ ፍትህ አወቅ በማንኛውም ፍርድ ቤት የህግ አማካሪና ጠበቃ ነው። እንደዚህ አይነት ስም መስማቴን እርግጠኛ አይደለሁም። ግድ የለም፣ ወደፊት በሙያዬ በማበረከትልሽ አስተዋጽኦ ትሰሚዋለሽ፣ ታውቂኛለሽ። ኦኬ፣ ጠበቃ ነህ? መጠርጠሩስ? ታዲያ እኔ ጥብቅና እንደሚያስፈልገኝ በምን አወቅ? እንዴ ተደብድበሻላ፣ ግንባርሽን ተፈንክተሻላ። ቆይ ከዚህ በላይ ምን እስክትሆኚ ነው የምትጠብቂ? መክሰስ ነው ያለብሽ። ራስሽን ስተሽ ነበር እኮ። እንዴ ገና መንቃትሽ አይደል እንዴ? እውነታችሁን ነው።
ስልኬና መኪናዬ ራሱ የት እንዳለ እስካሁን አላወኩም። የተቀናጀ ዘረፋም አለሁልሽ። የምስክርሽ ባል ጠበቃሽ በፍርዱ ፍታወቅ። የጠበቃሽ ሚስት ምስክርሽ ታሪኳ ስላወቅሽ በጣም ደስ ብሎኛል። ጠበቃም ምስክርም ካለኝ ታዲያ ምን ቀረኝ? ታዲያ ክሱን ማስጀመሪያ አዎ የምስክር ውሎ አበልም አለ። ክሱ ሲጠናቀቅ አንድ ላይ ይከፈላችኋል። አፈር ያስበላሽ። አበልት ያለሽ ደቼ ብላሽ። ታዲያ ምን ልበልልህ? ድሮስ ከቀበሌ ምን ይጠበቃል? ካንቺ ጋር በጥምረት ትዳር እንጂ አብሮ መስራት የማይታሰብ ነው። እንግዲህ አትነጅሰኝ። አንቺ ለወጣንበትም ለገባንበትም ገና አበልት ይኛለሽ። እናቴ ምን ነው እንዴ? ጧት የወደኩትን ነው እንዴ አሁን የምታራግፍልኝ? እያራገፍኩልሽ መስሎሽ ነው እንዴ? እና ምን እየሆንክ ነው? አሻራዬን እያጠፋው። የምን አሻራ? የኔን። ያንተ አሻራ እኔ ጋር ምን ሊሰራ መጣ? ጠዋት እዛ ድፍት ብለሽ እኔና ካደለንም እንዴ አፋፍሰን አስገብተን ሰው ያደረግንሽ? አሃ የወንጀሉ ተባባሪ ነህ? አይም የቴ አሁን እንዴ ቆመሽ ምን ብለሽ እየሄድሽ እያዩሽ እንደው ወንጀል ተፈጸመብኝ ብትይ ማን ያምንሻል? ተደብድቤ ስልኬና መኪናዬን መዘረፌን ህግ ያምነልኝ። በምን ልያዝ? እኔ እንደውም አሻራዬን በጊዜ አጥፍቻለሁ። እና ይሄን ስላደረክ የምታመልጥ ይመስልሃል? ሶሪም የቴ መንገዳችን ላይ የቅል ነው። ትሰማኛለህ? በተለይ ያንኛውን እንደማልፋታው ንገረው። ለካ ተጋብታችሁ ኖሯል። ምንድነው የምትቀባጥረው? አሁን አልፋታህም በለው አላልሽኝም እንዴ? ሳማን ያሰራችሁ መስሎኝ። ምን አድቅ ነው በፈጣሪ። በዚያ አካሄድሽ እንኳን ፍርድ ቤት ቤትሽም የምትገቢ አይመስለኝም። አለቀ። አንቺ ራስሽ ምን ነው? ምንም። እኔም ምንም። ስምህን እኮ አልነገርከኝም። አቤት። እከደከን ማን ችሎት እንዴ? ይሄ ሁሉ ስምህ ነው? አሃ እንደውም እንዳይደናገርሽ ብዬ እኮ እንደማቆላመጥ አድርጌ አሳጥሬው ነው እንጂ ሌላም ይቀራል እንዳትለኝ። ባይቆላመጥ ምን ሊሆን ነበር? እከደከን ማን ችሎት በብልጠት ሆነ በጉልበት ሁሌም ከወንድ በላይ አበጀ ምትኩ አስረስ ወልደ ገብርኤል ሲሳይ አዳነ በላቸው አንድ አድርጌ ገዳሙ አንጃው ጨረስክ? ወላጆች ስም ሲያወጡ ስስት አያውቁ። እውነትም ቸር ናቸው። እኔስ ብትይ ነው ቀላል አድርገሽኝ ነው። አንተማ ከባድ ሰው ነህ። አንቺዬ እንዴ ወይት መዝነሽ አውቀሽኝ ነው። ሰው በልቡ እንጂ በጊዜ አይመዘንም። ሯ እንኳን ሰው ፈረስም እኮ በጊዜ ተደጋግሞ ነው የሚገራው እኮ። ይህ ላይ እውነት አለሽ። እኔ ግን የማውቅ ብዙ ጊዜ አብሬህ የኖርኩ ነው የሚመስለኝ። ኧረ ተይ ተይ፣ ቅድም እኔ አይቼሽ አላውቅም። ቀለበት አታርጊኝ አበጀሙት። ልቤ እንደዛ ነው የሚለኝ። እንዳንተ አይነት ወንድ አይቼ አላውቅም። ኧረ ተይ ክሩሚ ጤና ታውቂው አንቺ። ኧረ ወድጄሃለሁ። ልቁም። አሁን ያልሽውን ድገሚልኝ። ቁም። ተሱ ፊት ያልሽውን ወድጄሃለሁ ነው ያልኩት። ደግ አደረግሽ። አበጀሽ እናትዋ። ታዲያ ለምን ቆምክ? በአሁን ጊዜ እንኳንስ በልቡ በቤቱ የሚያስጠጋ በሌለበት ጊዜ ወድጄሃለሁ ስትይኝ እንዴት እንደመናኛ ነገር ቁጭ ብዬ ልስማ? ለዚህ ነው የቆምከው? ራ መውደዴን ቆሜ እጅ ነስቼ ልቀበል ብዬ ነዋ። ስትገርም። አንዴ ልቀበል ከቻልክ በአንዴ ሁለቴ ብትቀመጥ ምን ቸገረኝ? ሲት ዳውን። ምን ነው ይሄን ሁሉ ድፍረት የት እንዳመጣሁት ገርሞኝ ነዋ። ራ የኔ ነው። ራ አትበይ። ታዲያ ምን ልበል? አንተ ያንቺ አንተ ነው። አንተ በይ። አንተ ራ ትሰማኛለህ? እሰማሻለሁ
ያለው አንቺን ያልሰማው ማን አባቱ ልሰማ ነው? የልጆቼ ናት ከወንድሜ ጋር እየተንከባከብሽ ዛሬ እንጂ ምግብና ምግብ እኩል አይደለም። ባይሆን ምግባችንን እንብላና እንደማወራረጃ መጨረሻ ላይ ምግቡን ታርግብናል። በዚህ ይሄ እንኳን አንተን የሚመለከት ጉዳይ አይደለም። አንተን አይመለከትም። ዝም በል እስኪ። ይሄ የአባወራና የማወራ ጉዳይ ነው። ላስወጣው እንዴ? ናውጣ እንደ ባዳ። ታዲያ ወንድም ወራን አይመለከትም ነው የምትለው? አንተ ዝም ብለህ ከተት። እኔው እየበላው መመከር መገሰጽም ብዙ ነገር መሆንም ለምጇል። ቀጥ ይልኝ ስራ መልማል ነው። የት አለች? መጣች ደግሞ ፈነከታት ወይ? አንተ አየህ አይደለ ስሟ እንኳን ሲጠራ እንዴት እንደሚያደርግ ጥያቄ ምልክት። የት አለች? መጣች ደግሞ ፈነከታት። ዝም ብለህ እንካ ያዙ ያዘበዛ እንኳን እኔ የገዛ ወንድምህ እንኳን ስራ ነጥቶብሃል። ምን እሱ ምን የተለየ ነገር የሚያውቀው ነገር አለና ነው የሚነቃብኝ? አንተ ዝም ብለህ ክተት። እንዴ ልጁ ልገለው ነው እንዴ? ማን ነው እንደሚሞተው? ይሄ ገደለው ምንም አይሆንም። አፉን አታዩም እንዴ ምን እንደሚያክል? ዝም ብሎ እኮ ነው የሚከተው። ለማንኛውም ከዚች ልጅ ላይ አይንህን ካልለቀቅ ጡት ያልጣለ ልጅን አሳቅፌት ነው እሺ መሄደው። እንዴ እንደዚህማ አታረጊም ሳሪ፣ እንደዚህማ አታረጊም። ይሄማ ጉድ ነው መሰለኝ። እንዴ ጡት የማጥባት ቀን ሲከበር ምን ልጅ ወጥቼ ልጅን እያጠባው ላከብር ነው። ይበቃል ዘሩ ሞላ። ቀልዴን አይደለም እሺ ሳሪና፣ አንቺም ቅናትሽን በልክ አድርገዋ። በቃ እኔም አይኔን እሰበስባለሁ። እንዴ እናንተ እኔም ላግባል። ምንድን ነው የምታገባው? የተሰጣ ልብስ? አይ አይደለም እኮ እንደ ሳርዬ በጣም የሚጣፍጥ ምግብ ለመብላት ብዬ እኮ ነው። አንተ ሚስት የምታገባው ለመብል ብቻ ነው? አይደለም እንዳንተ በአይኔ እየቀላወጥኩ ለማስቀናትም ጨምሮ ነው። በስንት መከራ ያበረርኩትን ጦርነት ይቀሰቀሳል። እኔ ሳሪ ነጊቢ እኔ ነኝ ሹሙ፣ እኔ ነው የከፋቱ፣ እኔው ነኝ ዘጊሁልሽ። ምን እየተካሄደ ነው ያለው? እኛ ስንገባ እናንተ ስትወጡ እየተካሄደ ያለው ሁኔታ ነው እየተካሄደ ያለበት ሁኔታ። ወይዘሪት አመልማል ሰው ከጠላቱ ጋር እጅና ጓንት ይሆናል እንዴ? ከሳሽ አይደለሽም እንዴ? ተከሳሽ እጅ ላይ ምን ትሰሪያለሽ? ማን ነው ከሳሽ? ማን ነው ተከሳሽ? ከሳሽ ወይዘሪት አመልማል፣ ተከሳሽ እከደከም አንችሎት። ጠበቃ በፍርዱ ፍታወቅ፣ ምስክር ታሪኳ። የወንጀሉ ተባባሪ ናማ። አቶ በፍርዱ ለመክሰስ የሚያበቃ ማስረጃ አጣው እንዴ? አረ ምን ያለው አይ ወይ ጥልቅ አንድ እንጨት አይነድማ። ቆይ ቁልፍ ወርውሮ ግንባሬን ፈንክቶኛል አላልሽም እንዴ? ተሳስቼ ነው። ልቤን ነው ለሁለት ትርክክ ያደረገ። አይ ጠበቃ ፊት ዘግሽ ኩሪኒት የናጣው ጭብኝ እንጂ ሽም አራ ሳሟችሁ። እንግዲህ የምትሆኑ ምን እንሆናለን? ከሳሽ በሌለበት ችሎት አይሰየም፣ አባሪ ተባባሪ አይጠየቅ። ይኸው እሷ ምስክር አለች። ይሌላ ደግሞ ችሎት ቀርብ የማን ምስክርነት ሲባል የማን ልል ነው? አለክ ሰሞኑን ልክ እንደ ሚስቴ ህግን ፊቷን አዙራብኛለች ማለት ነው።